ናችን ሰላም መባባል አለብን። አንተ ደግሞ ሰላም አይደለም ብለሃል። ሰላም አይደለም ያልክበት ምክንያት ሰላም ለዚህ ቤት ለምንድን ነው ሰላም የምትለን? መጽሐፍ ቅዱስ እኔ አሁን አንተ ልጠይቅህ ነው። በሰው ነው የምታምነው ወይስ በፈጣሪ ነው ልልህ ነው? ቁርአን ሰው ነው ይመጣል ተብዬ ነው አይደል? ከዛ በፊት ስለ ሰላም ተው። መጽሐፍ ቅዱስ ሰላም እንዳትሉ ይላልና አይደለም። ሰላምታውን ክሽ ውስጥ አድርገው ሰላምታውን ችግር የለውም። አንዴ አይ እንትን ነው የመጣህበት መንገድ ማለት ነው የሆነ ድንፋታ ላይ ነው። መልስ የለውም። ይሄን መልስ ማንም አልመለሰውም። ለዛ ከብዶ ነው በቃ አውቀ እያስቀየስክ ነው። እሺ መጀመሪያ የተጠየቀው ለምን አትመልስም? ለምን ሰላም አትባሉም? ለምን አልከን ነው ጥያቄ። ወገን እንመልስ። የት ሄደ ልጁ? አይሰማም? ኦኬ የት ሄዶ ነው? በጣም ቸኮለ እኮ የሚገርም። እኔ በምን እናረጋጋው እያልኩ ነበር ራሱ። አይ ሰው ነው ካላችሁኝ እኔ ታዲያ ሰው ለምን አመልካለሁ? ቆይ ጋይስ ሊስን፣ መጀመሪያ ሰላም አትባሉም ለምን አልክ ነው። ምን አገባ? በቃ ውረዳ። አይ አንተ እዛ ሌላ ቦታ ነው፣ እዚህ ሳይሆን ያንተ ቦታ እዚህ አይደለም። እሺ መልሱ you have to be matured። እሺ ሌላ ሰው ይግባ። መጀመሪያ እውነተኛ ክርስቲያን ሆነህ ነው መምጣት ያለብህ። ብዙ ስርዓት ያላችሁ ክርስቲያኖች አሉና ስርዓት ሲኖር መምጣት ትችላለህ። በመሰረቱም ጸባይ ለሃይማኖት አይሆንም። እስሚዝ አይሻልም? ይሄ ለቦክስ እና ለስድድብ ካልሆነ በስተቀር የሚሆን ሰው አይደለም። ሪንግ ላይ ነው። ከዚህ ጋር ይሄ ሪንግ ላይ ነው ምናምን እየተደረገ ይሄው ልመልስልህ ዮሐንስ ወንጌል ክፈት ምናምን እያልክ ዝቅ እየመጣ ሌላ ሰው አስገቡ አድሚናቶች። አሁን ጥያቄውን እንኳን ልንመልስለት ብንል ምንድን ነው የሚለው? በቃ ተመለሰልኝ አልኩ እኮ በቃ ዝም በል ምናምን ሚል ነው የሚመስለኝ ቢመለስለት እንኳን። አይ ዝም ብሎ ነው። አሁን እንደው ቆይ አንዴ ላስገባውና እስቲ ይጫወት እስቲ ትንሽ። አሮራ ነው ስሙ። ይሰማሃል? ቆይ ሰፊ ላይ አላደርገውና እሺ ዘንዶ ነኝ የዳቢሎስ ዘንዶ ነኝ። እሺ ችግር የለውም ግን ዘንዶ አትመስልም። እሺ ካሜራን ክፈተው፣ ሐዲሱን ክፈተው። አይሰማህም? ዘንዶ ነኝ እኮ ዘንዶ። ሐዲሱን ክፈተው። ጭራሽ ለዘንዶ ለምን ገባ ታዲያ? ሐዲሱን ማትከፍተው ከሆነ ምን ልታረግ ነው የምትገባው? ልማር ነው እኮ። ልትማር ከሆነ እስቲ ሐዲሱን ክፈተው መጀመሪያ። ታው ብዙ ነው እንትኑ መጽሐፉ ብዙ ነው እኮ። ከብዙ አንዱ ጥቀስልን፣ ክፈተው። ከብዙ አንዱ አሳየን። ካሜራው አይከፍትም ማለት ነው። እሱ አይችልም እንዴ? ካሜራ እሱ መክፈት አይችልም? እንዴት ነው የሚወራው ይሄ? እስሚስ ትችልበታለች አማርኛ? እኔ እኮ ጥያቄ እኮ በቤተሰብ ምን መሰለህ፣ አሁን ቁርአን መጨረሻው አለ ፍጻሜ ላይ እኮ ገብቶኛል። ሐዲስ ነው የጠቀስከው፣ ክፈተው ነው እያልኩ ያለሁት። እኔ ተምሬን የመጣው ሌላ ቦታ ግን እውነት ነው ወይ ነው አሁን ጨዋታው? ኦኬ ገና አላረጋገጥክም እሱን? ሌም እያደረግህ አሁን ተረጋግጠህ የቀድሞ አገባብ አሁን ትንሽ የሪንግ ነው። የሪንግ አገባብ ለምን ትገባለህ? የሪንግ ሳይሆን የሰላም አገባብ ብትገባ ለመማማር ብታደርገው ጥሩ ነው። እሺ እና ባጭሩ ላብራራል። ሐዲሱ የውመል ቂያማ ከረጁል ሻሂብ በዚህ መልኩ بهذا اللفظ ይመጣል ይላልና ካየኸው ሐዲሱን ራሱን አሁን ሐዲሱ ክፈተው ያልኩ ለምንድን ነው? ራሱ ሐዲሱ ስትከፍተው እዛው ላይ ማብራሪያው አለ።
ባቡ ላይ ሰዋቡ ብሎ ያስቀምጧል ምንዳው እንጂ ራሱ ቁርአን የሚባለው እኛ ቁርአን የምንለው ራሱ ቁርአን ማለት ሪሳይቴሽን ማለት ነው፣ ቲላዋ ማለት ነው። የሚነገር ንግግር ማለት ንግግር ደግሞ አካል ያለው አይደለም ባህሪ ነው። ምንድነው ሲባል አንድ ሰው ቁርአንን በማንበብ አጅር ወይንም ምንዳ ያገኛል ብለን እናምናለን እኛ ማለት ነው። አንድ ሰው የሚሰራውን ጥሩ ስራም ሆነ መጥፎ ስራ ያገኘዋል ብለን እናምናለን። የሰራው መልካም ተግባር የተገበረ አካል እንደ ሰው በሚመስል ነገር ይመጣለታል ነው። ሰው ነው ሳይሆን ይመለከተዋል በሚል ነው እንጂ ቁርአን ራሱ አይደለም የተባለው፣ ምንዳው ነው፣ ተዋቡን ነው፣ ምንዳው ነው። በዚህ መልኩ ነው የምትረዳው። ራሱ ቁርአን አይልም። እዛች ላይ አብራርቶታል። ባቡ ላይ ተዋቡ መሆኑ ገልጾታል። ምንዳው ከሆነ ሰው አይደለም፣ ሰው አይደለም። እሺ ሰው አይልም። አዎ ከረጁሊ ነው የሚለው እንደሚል መስተዋድ ታውቃለህ አይደለ? እሺ ያረጋግጣሉ። ለማንኛውም እሺ ችግር የለውም ነው የሚለው። እሺ ላይክ እሺ ሌላ ጥያቄ አለ አሩራ? እሺ ኢየሱስ ክርስቶስ አምላክ ነው አምላክ አይደለም? እሺ ወደሱ እንግባ። ኢየሱስ ክርስቶስ አምላክ ነው ስትል ምን ማለት ፈጣሪ ማለት ፈልገህበት ነው ወይንስ ምን ፈልገህበት? አይ ያው የፈጣሪ ልጅ ነው፣ ግን ያው እሱ እንደሆነ ነው የምናምነው እኛ ደግሞ ሙስሊሞች የምናምነው ኢየሱስ የአላህ መልእክተኛ ነው ብለን እናምናለን። የተከበረ የአላህ መልእክተኛ ነው ብለን እናምናለን። ነብይ ነው ብለን እናምናለን። ነገር ግን ፈጣሪ ነው ብለን አናምንም። ነገር ግን አምላክ የሚለው ቃል ከኤጀንት አንፃር ከወኪል አንፃር አምላክ የሚለው ሙሴም አምላክ ተብሏል። የእግዚአብሔርን ፍርድ የሚፈርዱና አፈቀላጤዎችም አምላክ ተብሏል። ከዛ አንፃር ከሆነ ፈጣሪ ከሆነ ግን ፈጣሪ አይደለም ብለን ነው የምናምነው። ፍጡር ነው፣ ወደ ሰዎች የተላከ ወደ እስራኤል ሰዎች የተላከ አላህን በብቸኝነት አምልኩ፣ አንድን ፈጣሪ ብቻ ተገዙ በሚል ትእዛዝ ተሰጥቶት የተላከ መልእክተኛ ነው ብለን እናምናለን እኛ። ስለዚህ እሱ ፍጡር ነው ማለት ነው። አዎ እኛ ፍጡር ነው ብለን ነው የምናምነው። እሺ በቃ እንደዛ ከሆነ ታዲያ ለምን ከሞት ተነሳ? ከሞት እኮ ተነሳ እሱ። ሲጀመርም አልሞተም ብለን ነው እኛ የምናምነው። አይ እንደዛ ሳይሆን እናንተ ሞተዋል ብላችሁ ነው አይደለም የምታሉት? እናንተ የሰው ልጅ ነው የምትሉት እናንተ እንዴት ነው አልገባኝም። አሮራ ምንድነው መሰለህ እናንተ አሁን ኢየሱስ ተሰቅሎ ሞቶ ተነስቷል ብላችሁ ነው የምታምኑት እናንተ። እኛ ደግሞ ኢየሱስ አልተሰቀለም፣ በመሰረቱም አልተሰቀለምም አልሞተምም፣ ግን ይሞታል ብለን እናምናለን ወደፊት። ግን አልተሰቀለምም አልሞተም ብለን ነው የምናምነው እኛ ሙስሊሞች ደግሞ ማለት ነው። ስለዚህ ሞቶ ለምን ተነሳ ካልከኝ ከመሰረቱም አልሞተም ነው የምልህ። ምክንያቱም ሞቷል ብዬ ስለማላምን ማለት። እሺ የሆነ ነገር እዚህ ጋር ደግሞ የሚጋጭ ነገር አለ። አሁን ለምሳሌ አሁን የእግዚአብሔር ቃል ፍጡር አይደለም ይባላል በእኛ። በእናንተም እኮ ቁርአን የቅዱስ ቁርአን የእግዚአብሔር ቃል ነው ይባላል። እና እንዴት እግዚአብሔር ቃል ደግሞ ከሆነ ሁለቱም ፍጡር ሊሆኑ ነው ማለት ነው እንግዲህ እዚህ ጋር። አይ እንደዛ ማለት አይደል። የእግዚአብሔር እውቀቱ ፍጡር ነው። ኧረ እሱማ በእውቀት እኮ የሚለካ አይደለም። ሁሉ ነገር ሁሉን አዋቂ ነው። ቃሉ ከሆነ እዚህ ጋር አሁን እዚህ ጋርም ቃል ነው እዚህ ጋርም ቃል ነው የሚል ከሆነ እንዴት ነው ፍጡር ሊሆን የሚችለው? እኮ ሲጀመር ኢየሱስ የእግዚአብሔር ቃል ነው ብለን አናምንም እኛም። የባህሪ ቃሉ ነው ብለን አናምንም። ነገር ግን በቃሉ ፈጥሮታል ብለን ነው የምናምነው እኛ። እንደውም እኮ በቃሉ የፈጠረው ነገር ከሆነ እኮ ሌላውም እኮ የተፈጠረው በእግዚአብሔር ቃላቶች ነው እኮ። ልክ እንደዛው ተፈጥሯል ብለን ነው የምናምነው እንጂ የባህሪ ቃል ነው የአምላክ የባህሪ ቃል ነው ብለን አናምንም። የባህሪ ቃል ማለት ምንድን ነው? ለምሳሌ አምላክ የመናገር ባህሪ አለ አይደለ? በቃል ይናገራል አይደለ አምላክ? የአምላክ ቃል የባህሪ ቃል ወይንም የመናገር ባህሪ ፍጡር ነው እንዴ? አምላክ አይደለም። በማንነቱም ሆነ በምንነቱ አምላክ ፍጡርነት የለበትም። የሚናገረው ነገርም ከሱ ውስጥ የሚወጣ ስለሆነ ፍጡር ነው የሚሆነው። አምላክ የመናገር ባህሪ አለው የለውም? አለው ማለት አሁን ከአምላክ ውስጥ የሚወጡ ነገሮች እንዳለ የሚወጡ። እሺ ለምሳሌ መንፈስ ቅዱስ ከእግዚአብሔር ወጥቷል አልወጣም? መንፈስ ቅዱስ በእግዚአብሔር ወጥቷል፣ ግን እግዚአብሔር ነው አለ እሱ ደግሞ።
ስለዚህ ፍጡር ነው እንዴ? ከእግዚአብሔር የሚወጣው በሙሉ ፍጡር ነው ካል መንፈስ ቅዱስ ከእግዚአብሔር ወጥቷል ብለህ ስለምታምን ፍጡር ነው ልትል ነው ወይ ነው ጥያቄ? ጥያቄው እንደዛ አይደለም። ከሱ የሚወጡ ቃላቶች ፍጡር የሆኑም ፍጡር ያልሆኑም አሉ። እንደዛ ሳይሆን እስቲ ላብራራለህ፣ በደንብ ልግለጽልህ። ይሄን በመሰረቱም አሁን ኢየሱስ የእግዚአብሔር ቃል ነው ወይንም ደግሞ የአምላክ ቃል ነው ብለን እኛ እናምንም። ማለትም ቃል አይደለም ስንል የባህሪ ምን አልክ? መንፈስ ነው የሚለው መንፈስም ነው አንልም። መንፈስ የሚለው ወደ አምላክ መጠጋቱ እንደውም የፈጠረው ፍጡር መሆኑን የሚያሳይ ነው። ስለዚህ አደምንም ተብሏል። ከሰማይ የወረደው ቅዱስ ቁርአን ታዲያ እንዴት ፍጡር አይባልም? ፍጡር ስላልሆነ ነው። ለምን? የእግዚአብሔር እጅ አይደል ነው የጻፈው? እኛ ቁርአን በአምላክ እጅ ነው የተጻፈው ብለን አናምንም እኮ። ያው እኛ በእንደሰውኛ ስናስበው እኮ ያው እግዚአብሔር የጻፈው አላህ የጻፈው ብለን ነው ምናምን። እኛ ጽፎታል ብለን አናምንም ቁርአንን እኮ። አሁን አሮራ ምንድነው መሰለህ? አሮራ ይጋጫል። እዚህ ጋር ነው እኮ የሚጋጨው አባቴ። አይጋጭም። ቆይ አሮራ አዳምጠኝና፣ አሁን አንተ ጋር ሚስኮንሴፕሽን አለ፣ የተሳሳተ ስለ እስልምና ሰዎች ሲናገሩት ወይንም ደግሞ የተረዳኸው የተሳሳተ አረዳድ አለና እሱን እኛ የምንነግርህን አንተ ጋር ነው ያወቁት። ይሄንን መልስ አሁን ራሱ አንተ ጋር ነው ያወቁት። አሁን እሱ እኮ ነው የምልህ። እሱን ነው የምልህና አረዳዶቹን አስተካክለ ከዛ መሞገትም መረዳትንም መቀበልም አለመቀበልም ትችላለና እኛ ቁርአን ከአላህ ዘንድ የተወረደ መቀበል የእግዚአብሔር እንደዚህ ብሎ ከአንደበቱ ወይም ደግሞ ከወረቀቱ የሚናገራቸው ነገሮች እንዳሉ እንዴት እሱን ይወክሉታል? እሱን አይወክሉትም። ፍጡር ናቸው። ፍጡር ነው አላለም ካለንማ ከሱ ጋር እኮ አንድ አደረግ ነው። ለምን? ከሱ የመጣ ነገር ነው ኦሬዲ ነገር እንጂ እሱ ሳይኖር በፊት የነበረ ነገር አይደለም። እሱ አይደለም ሐሳቡ፣ እሱ አይደለም ነጥባችን። እሱ ስላልሆነ እያወራን ያለ ነው ኢየሱስ የእግዚአብሔር ቃል ነው ወይስ አይደለም ነው። ማለትም ቃል ነው ሲባል የባህሪ ቃል ነው ወይስ አይደለም የሚለው ነውና የባህሪ ቃል ነው ብለን አናምን። በመሰረቱ ባህሪ አካል አይደለም፣ ፐርሰን አይደለም። ገብቶሃል? ለምሳሌ የእግዚአብሔር የእውቀት ባህሪ አለው እናየዋለን። ምን አልከኝ? እናየዋለን። ለማንኛውም አመሰግናለሁ። ክርክር ውስጥ ስለሚከተን እሺ፣ ችግር የለውም። በቃ በሌላ ቀን ሲመቹ መምጣት ትችላለህ። እሺ፣ ችግር የለውም። ኧረ አመሰግናለሁ። እሺ፣ እኔም አመሰግናለሁ። እሺ፣ ሰላም። አሜን አሜን አሜን። ማረጋጋት ግን እንዴት ደስ እንደሚላየው አሩራ እንደዚህ እንደዚህ ረጋ ብለን ስናወራ አሪፍ። እስሚዞ ቀጥሉ። እኔ ልውጣ 1% እያለኝ ነው ስልክ። ኢብራሂም ሰፊላ አድርጉታ። ኢብራሂም አይ ችግር የለውም አብሽሩ። እኔ ልውጣ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢብራሂም ግን አንድ ጥያቄ አለኝ። እሺ ምን አለ? ችግር የለውም ጠይቅ። ብሮ እንትን ነበረ አሁን ዓለም ፍጻሜ ሁሉ ከተደረገ በኋላ ሰዎች ሁሉ እኮ ወደ እውነተኛው መንገድ ይመጣሉና ያ ቀን እንዲመጣ ሁላችሁ በየሃይማኖታችሁ ለምን እስከ መቼ ነው እንደዚህ የምንወዘጋገበው? እና የፈጣሪ ቀኖች የፍርዷ ቀን እንድትመጣ ሁላችሁም ጥያቄው አንድ ነገር እስቲ ልጠይቅህ አሩራ፣ እንደው ፐርሰናሊ እንዴት መሰለህ የምጠይቅህ፣ ቀላል ጥያቄ ነው። ጥያቄው ምንም የሚከብድ ምናምን አይደለም። ምን መሰለህ ጥያቄው፣ ፍጡር ታመልካለህ? አምላክ ፍጡር ለምን አላመለክም ብሎ ይጠይቀኛል ብለህ ታምናለህ አሩራ? ከእግዚአብሔር የተፈጠረ ነገር እንዳለ ፍጡር ነው ብለህ ታምናለህ አንተ? አዎ እግዚአብሔር ቆይ አሁን መጀመሪያ እሱን መልስልኛ። የኔ ጥያቄ መጀመሪያ እግዚአብሔር የፈጠረውን መልስልኛ አንድ ጊዜ እሺ። እግዚአብሔር የፈጠረውን ፍጡር ለምን አላመለክም ብሎ አምላክ ይጠይቀኛል ብለህ ታምናለህ? አይ እንደዛ ሳይሆን በድሮም ጊዜ ልበል እንጂ በድሮም ጊዜ እኮ ለፈጣሪም እኮ ለአዳምና ለሔዋን እኮ የክብር ስግደት ይሰገድላቸው ነበር። ለምን አትመልስልኝም? አምልኮ አይደለም ማያ ፍጡር ይመለካል ብለህ አንተ ሎጂካሊ አእምሮህ ይቀበለዋል? ፍጡር ይመለካል ብለህ ታምናለህ? እሺ ያው ክብሮት ነው የሚሰግዱት ለሰው ከሰገዱ አራጆች። አንተ ለምን አትመልስልኝም? ለምን እንደዚህ ትሆናለህ? ጥያቄውን ለምን አትመልስልኝም በአግባቡ? ምን ጥያቄ? ጥያቄው ፍጡርን ለምን አላመለክም ብሎ አምላክ ይጠይቃል? አይጠይቀኝም። ጥሩ። ስለዚህ ኢየሱስን ማን የፈጠረው?
ኢየሱስ አልተፈጠረም፣ የነበረና ያለ ነው። ላሳየህ፣ እንደተፈጠረ ላሳየህ። ምን ላይ? ባይብል ላይ ላሳየህ። ባይብል ላይ መጽሐፍ ቅዱስ ላይ ምን ላይ? እሺ እሺ ኦልራይት። እሺ አንድ ጊዜ የታለ ፍጡር? ኦልራይት ቻርጅ እያደረኩኝ ነው እያወራ ያለሁት። እንዴት አባቱ ደስ ሲል እንደዚህ ስታወራ ማሻአላህ። አላህ ሂዳያ ይስጥህ። እሺ መጀመሪያ እማሳየ ኦርቶዶክስ ነህ ፕሮቴስታንት ነህ? መረጃ ዝም ብዬ እንዳላባክን የኦርቶዶክስ ከሆነ በቀጥታ ወደ ኦርቶዶክስ ልግባ። አይ ፕሮቴስታንት ነኝ ካልክ ደግሞ የማይመለከተን አላመጣም። ለምሳሌ ሃይማኖት አበው አለ። ሃይማኖት አበውን አላመጣም ማለት ነው። ኦርቶዶክስ በዚህ ልጀምርልህና ምን አለ መሰለህ፣ ሃይማኖት አበው ዘመን ጠሊቆን ምን እያለ ይናገራል መሰለ? እርሱ አለ ስጋውን በድንግል ማህፀን ፈጠረ አለ። ምኑን ፈጠረ አለ? ስጋውን። አየኸው? ስጋውን በድንግል ማህፀን ፈጠረ። ስለዚህ አሁን ይሄ ፈጠረ የሚለው ቃል ምንድን ነው ነው ጥያቄው። እቺ ነገር ቦታ ለዋወጥኩት ልበል። ቀላለው ይሄ ፈጠረ የሚለው ቃል መሰለ ምን መሰለ ትርጉሙ ስጋንና ደምን የነሳው ከድንግል ማርያም ነው። ምክንያቱም እግዚአብሔር መለኮት ስለሆነ የማይዳሰስ የማይጨበጥ ስለሆነ ግዴታ በቃ ስራውቱን በጥበቃ ነገር ከድንግል ማርያም ስጋና ደም ነስቶ ተወለደ ነው። ያው እኮ ራሱን ፈጠረ በዛው ያለ እኮ ነው። ገባኝሽ? ይሄ ፍጡር ይመለካል ወይ? ፍጡር አይደለም እኮ አልኩ ብራዘር፣ መለኮት ነው ስጋ ለብሶ የወጣው ነገር ስጋና ደም ያለው ከድንግል ማርያም ነው። እኮ ፈጠረ እኮ ያለ እኮ እሷን እኮ ነው። ኧረ እሷን አይደለም፣ ኧረ እሷን አይደለም። ስለ ኢየሱስ ነው የሚያወራው ብሮ። ምን ሆነ ነው እንዴ? በድንግል ማህፀን እኮ ነው የተፈጠረው። በድንግል ማህፀን ፈጠረን ያለው በድንግል እንጂ ድንግል ማህፀንን ፈጠረ አይደል? በድንግል ማህፀን ፈጠረ። አየው ፈጠረ ይላል። ሁለተኛ ልጨምርልሽ እኮ ይሄ አሁን እግዚአብሔር ኦሬዲ እኮ ትምህርቱ እኮ እንደዛው ነው። መጀመሪያ ላይ እንዳለው ነው። ስጋና ደምን ከሷ እንደነሳ ሆኖ ማለት ነው። እዚህ ውስጥ ደግሞ ግዴታ እሱ ገባህ እንዴት እንደተራመደ ነው። ፈጣሪው ማን ነው? ገብቶኛል። እዚህ ጋር ይሄ የተፈጠረ አካል አለ። ፈጠረ ማን ነው? የተፈጠረ ይሄው ፈጠረ ይላል እኮ ብሮ። ምን ሆነ ነው? ኢየሱስ ይሄ እኮ በድንግል ማህፀን የተፈጠረው ማን ነው? ኢየሱስ ክርስቶስ። ማን ነው በድንግል ማህፀን የተፈጠረው? ማን ነው በድንግል ማህፀን? ኢየሱስ ክርስቶስ። በጣም ጥሩ። የተፈጠረ ይመለካል? ፈጠረ ነው የሚለው እኮ ጀለስ ራሱ እኮ ነው። ማን ነው ራሱ እንዴ? አሁን እሺ ኢየሱስ ነው የፈጠረው? ኢየሱስ ነው የፈጠረው አይደለም። ኢየሱስ መለኮት ስለነበረ መጀመሪያ ከዛ ይሄን መለኮት ነው የሚለው ድንግል ማርያም ከፈጠረ በኋላ በማህፀኗ መለኮት የሚል ነገር የለም። መለኮት የሚል ነገር ነው። ትርጉሙ እንደዛ ነው ያዘው። የለም እንደዛ የሚል ነገር የለም። እንዴት ያዘው? በምን ማስረጃ? በምን ማስረጃ? አለ ብዙ ማስረጃ አለ። ችግር የለውም እሱ ችግር የለውም። ኦፎይ እንጠራዋለሁ። አሮራዬ ቆይ አንዴ እሺ አብሽር። ለዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጠው አለ። ማን ነው ሕይወት ሰጪ? ማን ነው ሕይወት ተቀባይ? አሮራዬ አብ ወልድ መንፈስ ቅዱስ አንድ ናቸው። አብ ወልድ መንፈስ ቅዱስ አንድ ስለሆኑ ስራቸው አንድ ነው። አልጠየቅኩም እኔ። ሕይወት የሰጠው ለወልድ ማን ነው? እዚህ ጋር ማን ይላል? አብ ነው። ለማን ነው ሕይወት የሰጠው? ሕይወት የሰጠው ለማን ነው? ለወልድ። አዎ ሕይወት ባይሰጠው ኖሮ ሕይወት አልባ ነበር አይደለ? ይኸው ሕይወት ሰጠው ማለት እኮ ብራዘር እንዴ መሰለህ፣ ሕይወት ሰጠው ሲልህ አሁን የማይታይ ነገር የማይጨበጥ የማይዳሰስ ነገር የሆነ ቦዲ ለብሶ ሲወጣ ነው እንደዛ የተባለው እኮ። ከዛ በፊት አልነበረም እኮ ነው። እኔ ደግሞ የምልህ ከዛ በፊት በአባቱ ጎን ነው የተቀመጠው። ከዛ በፊት ግን ራሱ ነው የአባቱ ነው። ገባህ? ዘሴም ምንም እኮ ኃጢአት የለበትም ክርስቶስ ኃጢአት ሰርቷል። በዚህ ሲመጣ ንገረኝ እስኪ።
እሱን ስለ ኃጢአት አይደለም። አዳምን መጀመሪያ ምንም ኃጢአት አልሰራም። አንድ ጊዜ አሁን እሱ መለየት ይችላል። ኧረ ቆይ ስለ ፍጥረትና እያወራን ነው። እባክህ ስለ ፍጥረት እያወራን ነው። አሁን መጀመሪያ ፍጡር ነው አይደለም የሚለውን እንደምድምና ከዛ በኋላ እንቀጥላለን። ይኸው የኦርቶዶክስ ቤተክርስቲያን መጽሐፍ ለውጥ አንድ ጊዜ ምን አለ? እሺ 2000 ተም ኧረ ይሄ ኦርቶዶክስ አይደለም፣ ይሄ ኦርቶዶክስ አይደለም ብራዘር፣ ወላሂ ኦርቶዶክስ ነው። ተው አረበና እንዴ ይሄ አፑ ራሱ እንደዚህ አይደለም ሲጀምር አውቀዋለሁ ብሮ ተያ ዋሽ ወደኛ ነው። እሺ በቃ ቻው በቃ እሺ ውረድ። እንደዚህ አይነት ሰው ለምን ጊዜና ላባከን እንዴ? ደግሞ እዚህ ገና 0-0 ላይ ነው ያለው እሱ ገና ጥሬ ነው። ቢስሚላ ምንም ገና የመብሰል ሀሳብ የለም ገና። እንደገና ወደኋላ ተመልሼ ካንተ ጋር ሁ እያልን ጀምር እንዴ? እሺ ጥያቄ ያለው ሰው መግባት ይችላል። ጥያቄ ያላችሁ ክርስቲያኖችም ሆናችሁ ሙስሊሞች፣ ክርስቲያንም ይሁን ሙስሊም ጥያቄ ያለው ሰው መግባት ይችላል። እሺ እዚህ ጋር ያላችሁ ሰዎች ጥያቄ ያለው መሀል ላይ ያለው ጥያቄ አለ? ከሌለ ታች እኔ ሳላወርደው ወደ ታች ወረዱ። አብዲ እሺ መልካም ጊዜ ይሁንልህ። እሺ ሁለተኛ ጥያቄ አለ? የኢርሻድ ጥያቄ የለም። ቻው ሊያ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ጥያቄ አለ? በጣም ነው የማያከብር ብሮ ጥያቄ አለኝ። እሺ አላህ ይወደደ። እሺ ሙስሊም ነኝና ይቅርታ አድርጉልኝ። እኔ ምን እንዳጣው ታውቃለህ? ኢየሱስ የተላከበት መጽሐፍ ቅዱስ የትኛው ነው? እነዚህ ሰዎች እሱን ስላላገኙት እኮ ነው እውነት ያልተረዱት። የለም እሱ መጽሐፍ የለም፣ ተበርዟል። እሺ ጥያቄ ያለው ሰው ካለ የሆነ ኖርማሊ አስተያየት ሳይሆን ጥያቄ ያለው ሰው እሺ፣ ጥያቄ ያላችሁ ሰዎች እሺ፣ ጥያቄ የላችሁም ማለት ነው አይደል? በቃ እንለያይ። መስቀሉ ሆነ እዚህ ላይ መስቀል ምናምን የምትሉትን ሰርዤዋለሁ። እሺ የለም እኔ ጋ የለም። እሺ ይሄ መስቀል የለውም እኔ ጋ ያለው ማድሪድ ማሊያ 10 ጊዜ አጠያይቁኝ እንዴ ላስረዳችሁ። እሺ ዙዙ አለሽ? እኔ እኮ ለምን እንደሚገቡ አይገባኝም። እኔ ግራ ነው የሚገባኝ። እሺ ኸይሩ ነው የሚለው። ሰላም አለይኩም ወራህመቱላሂ ወበረካቱህ ብሮ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ብሮ? ሰላም ነው አልሐምዱሊላህ፣ ሁሉ ሰላም አለ። ደህና ነው። እንትን ልጠይቅህ ነበረና ምን አንድ ሌላ እምነት ተከታይ ነበረ አጠገቤ። እሱ በሃይማኖታችሁ ጫት ምናምን ይፈቀዳል ብሎ እንትን አለኝ። አይፈቀድም ብዬ ነገርኩትና በመጽሐፍ ቅዱስ ደግሞ መጠጥ እንደሚፈቀድ አሳያለሁ ብዬው ነበረ። አንቀጽና ምዕራፉ ጠፋብኝ። እሺ ልስጥህ። እሺ ገላትያ ምዕራፍ 5 ቁጥር ከ19 እስከ 21። ገላትያ ምዕራፍ 5 ቁጥር ከ19 እስከ 21። እሺ ሁለተኛ ዮሐንስ ወንጌል ምዕራፍ 2 ከቁጥር 4 እስከ 11። ሶስተኛ ቁጥር 1 ዮሐንስ ወንጌል ምዕራፍ 2 ከቁጥር 4 እስከ 11። እሺ አራተኛ መጽሐፈ ምሳሌ ምዕራፍ 31 ከቁጥር 4 እስከ 7። እሺ ጀዛከላሁ ኸይር። አይሽ
ስልኩ ምንድነው ለምትሉኝ ሰዎች እዚህ ጋር ይሄ ስልክ እዚህ ጋር ያስቀመጥኩት ለእንትን ነው። እሺ አጀማ ስራ ጀምሬ ነውና ስራ ማለትም ያው ስልክ ሞባይል ምናምን መግዛት የምትፈልጉ ሰዎች ካላችሁ አክሰሰሪ የትኛውም ኤሌክትሮኒክስ የሆኑ እንደዚህ አይነት ነገሮችን መግዛት የምትፈልጉ ካላችሁ you can call me ደውላችሁ መጠየቅና መግዛት ትችላላችሁ ለማለት ነው። እዚህ ጋር የጻፍኩላችሁ ስልኩን ለጅንጀና መደወል አይቻልም። ተግባባና እና ቤቱ አዲስ ነው። ፎሎ እያደረጋችሁ ፎሎ ያላደረጋችሁ ካላችሁ እሺ። ካሶንጎ አግኝቼዋለሁ። እሺ ካሶንጎ ይዟል። ሴት ዋትስአፕ አባ ዌልካም ቴሌግራም ዋት ኢሞ እንዴት ነህ? አለው እንዴት ነህ? ሰላም ሰላም ሰላም። እስቲ ኢየሱስ አምላክ አይደለም በላ እንዴ በጌታስ ኢየሱስ አምላክ ነው እንዴ? ኧረ አይባል አምላክ አይደለም ግን አይደለም። እና ታዲያ ኢየሱስ ነብይ ነው ብዬ ነው የሚያምንበት እኮ። ታዲያ ምንድን ነው የሚያስፈራ? ታዲያ ኢየሱስ አምላክ አይደለም አላህ አንድ ነው በልሽ። ድምፄን ከፍ አድርጌ አዎ በል። ምን ችግር አለው? ዶርም ውስጥ ከሆንክ ግን አትበል። ተው ችግር የለም። በቃ ቻው ሰላም አለይኩም እንኳን ሳልለው ቻው አልኩት። سبحان الذي أسرى بعبده ማን ልበል? ሱዋሬዝ ነው የሚለው። መፍዙዝ አትሆና ወንድ ልጅ አይደለ እንዴ? እንደዚህ ለምንድን ነው የምትፈዘው? እንደዚህ ሲሆን ይገርሙኛል። እኔ ወላሂ ወንድ ልጅ ነቃ ሲል ሲጫወት ምናምን ነው እንጂ እንደዚህ ዝም ዮሚኮ ሰላም፣ እንዴት ነህ? እንዴት ነህ? አለን 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 አለን። ሁሉ ሰላም አለን ይመስገን። ማን ነው የሚመሰገነው? ፈጣሪ። ስንት ፈጣሪ አለ? ያው አንድ ነው እንግዲህ እንደሚታወቀው። አንድ ነው አንድም ሶስትም? አንድ ብቻ ነው ወይስ አንድም ሶስትም? ወይ ኮምፕረሰሩ ይጣበቅ። ምን አልከኝ? አንድ ነው አንድም ሶስትም ነው አምላክ? አዎ አንድም ሶስትም እንጂ አንድ አይደለም። ይቅር በለኝ። ስለዚህ አንድ አምላክ አታመልክም አንተ፣ ሶስት አምላክ ነው ማለት ነው የምታመልከው። ምን አልከኝ? ኮምፕረሰሩ በጣም እየረበሸ ነው። ውሃ ቀድቶ ምናምን ምን ምናምን والذين لا يشهدون الزور وإذا مروا باللغو عبية يا أي እስካሁን እዚህ ቤት ውስጥ ቁጭ ብላችሁ ፎሎ ያላደረጋችሁ ሰዎች አላችሁ አይደል? ማን ፈቅዶላችሁ ነው? ቆይ ትምህርት ማስተማር ጀምራለሁ። እሺ እንደዛ እናደርጋለን ኢንሻአላህ። ትምህርት ማስተማር ስለ ተውሂድ፣ ስለ ቁርአን፣ ስለ ባይብል ግጭት። ቆይ ኢንሻአላህ ፕሮግራም እያያዝኩኝ ትምህርት ጀምራለሁ ኢንሻአላህ።
እንጂ አልሆነም። ህዝቡ በቃ ምንም ንቃት ላይ አይደለም ያለው። ሀቂቀተን በጣም በቃ ክርስቲያኖች ትምህርት ያስፈልጋቸዋል። ትምህርት በጣም 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 የሚያስፈልግ ክርስቲያኖች በጣም በዚህ ልክማ እንዲህ መውረድ የለባቸውም። አረ ምንድን ነው እስቲ እምቢ አለኝ። ሱቅ ዘጋዋው ሱቅ ዘግቼ ነው። እሺ ለዛ ነው والذي أرسل رسوله بالهدى ودين الحق ليظهره على الدين كله ቪዲዮ እየለቀቅ ደሞዛቸው what do you mean ኮሆስቶች እምቢ አሉኝ አልቀበላሉ ኮሆስት ኮሆስት እምቢ አሉ ዛሬ ለምን እንደሆነ አልገባኝም። ቁርአን ልቅራ አሁን እኮ ደክሞኛል። እጁ ማያርፍ ልጅ እንግዲህ ቤት እኮ ነው ይሄ ሌላ ቤት ነው አልወሰድኩብህም ያኛው ቤት ላይ ሆነ ያለ እሺ እምቢ አሉ ቆይ እሺ ቁርአን ልቅራ ትንሽ ኦ ማይ ጋድ በማይክ ነው ያለ ማይክ ነው የምቀራላችሁ ነገሩኛ አረ ፐዝል ደግሞ ፐዝል መጣ ኤፍ አሁን እምቢ አለ እምብዬ ዋለ ቆይ አንድ ጊዜ አንዴ ፐዝል አረ ኮፒ ሊንክ አድርጎ ያጀማ እንዳይዘጉብኝ ይሄን ቤት እሺ በማይክ ይሰማላ Can you guys hear? Allahu Akbar Allahu Akbar Allahu Akbar Allahu Akbar أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله
حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله አይበቃችሁም? በቃ ይበቃል። አንድ ሱራ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الرحمن والله كاف لاين اسكمتكوت. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قاف والقرآن المجيد بل عجبوا أن جاءهم منذر منهم فقال الكافرون هذا شيء عجيب أإذا متنا وكنا ترابا ذلك رجع بعيد قد علمنا ما تنقص الأرض منهم وعندنا كتاب حفيظ بل كذبوا بالحق لما جاءهم فهم في أمر مريج أفلم ينظروا إلى السماء فوقهم كيف بنيناها وزيناها وما لها من فروج والأرض مددناها وألقينا فيها رواسي وأنبتنا فيها من كل زوج بهيج تبصرة وذكرى لكل عبد منيب ونزلنا من السماء ماء مباركا فأنبتنا به جنات وحب الحصيد والنخل باسقات لها طلع نضيد رزقا للعباد وأحيينا به بلدة ميتا كذلك الخروج كذبت قبلهم قوم نوح وأصحاب الرس وثمود وعاد وفرعون وإخوان لوط وأصحاب الأيكة وقوم تبع كل كذب الرسل فحق وعيد أفعينا بالخلق الأول بل هم في لبس من خلق جديد ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد إذ يتلقى المتلقيان عن اليمين وعن الشمال قعيد
ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد وجاءت كل نفس معها سائق وشهيد لقد كنت في غفلة من هذا فكشفنا عنك غطاءك فبصرك اليوم حديد وقال قرينه هذا ما لدي عتيد ألقيا في جهنم كل كفار عنيد مناع للخير معتد مريب الذي جعل مع الله إلها آخر فألقياه في العذاب الشديد قال قرينه ربنا ما أطغيته ولكن كان في ضلال بعيد قال لا تختصموا لدي وقد قدمت إليكم بالوعيد ما يبدل القول لدي وما أنا بظلام للعبيد يوم نقول لجهنم هل امتلأت وتقول هل من مزيد وأزلفت الجنة للمتقين غير بعيد هذا ما توعدون لكل أواب حفيظ من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم ما يشاءون قبوا في البلاد هل من محيص إن في ذلك لذكرى لمن كان ولقد خلقنا السماوات والأرض وما بينهما في 6 أيام وما مسنا من لغوب فاصبر على ما يقولون وسبح بحمد ربك قبل طلوع الشمس وقبل الغروب ومن الليل فسبحه وأدبار السجود واستمع يوم ينادي المناد من مكان قريب يوم يسمعون الصيحة بالحق ذلك يوم الخروج إنا نحن نحيي ونميت وإلينا المصير يوم تشقق الأرض عنهم سراعا ذلك حشر علينا يسير نحن أعلم بما يقولون وما أنت عليهم بجبار فكم تذكر بالقرآن من يخاف وعيد يا رحمن قرآن يلب مدانيت والله سبحان الله الحمد لله
فذكر بالقرآن من يخاف وعيد. አሁን ሰለቸኝ። ማድሪድ ማሊያ ምናምን የምትሉኝ ሰዎች ነገሯቸው። እሺ ኮሜንት እኔ አልመለስላቸውም መልስ ኦልሬዲ ተናግሬ ስለነበር። እሺ እና እንደዛ ነው እላችኋለሁ። ላኢላሃ ኢለላህ በጣም አጥፍቼዋለሁ። እሺ እኔ ከራሴ ላይ መስቀል ምናምን የምትሉት ነገር ምናምን አጥፍቼዋለሁ። እሺ ጋይስ እና እንደዛ ነው አጥፍቼዋለሁ። فذكر بالقرآن من يخاف وعيد አጥፍቼዋለሁ። እሺ አጥፋው። ከፈለክ አንተ የምትለብሰው ካለ አጥፋው፣ ከላዩ ላይ አጥፋው። የዛን ጊዜ በቃ ቆብ ብቻ ይሆናል ማለት ነው። አለቀ። እሺ እሺ ጋይስ እና ምን አዲስ ነገር አለ? ጥያቄ ያላችሁ ሰዎች አላችሁ? ጥያቄ መጠየቅ የምትፈልጉ ቁጥሩ ምንድነው የምትሉ ሰዎች ይሄ የኔ ስልክ ቁጥር ነው። እሺ ስልክ ቁጥር ለምን አስቀምጥ ካላችሁኝ ስልክ እሸጣለሁ፣ ታብሌት ምናምን በቃ በስልክ ዙሪያ ያሉ ነገሮች አሉ አይደል? እነሱን መግዛት የምትፈልጉ ሰዎች ካላችሁ you can call me። እሺ መደወል ትችላላችሁ። ለጅንጀና መደወል አይቻልም። ለመጀናጀን ምናምን እንዳትደውሉ። ኤኒዌይስ ይሄንን ይመስላል። አይ ቲንክ እሺ ወላሂ አሁን ሀቂቀተን አሁን በቃ አሁን ራሴ መጠበቅ አለብኝ። አሁን ሂጄ እንትን ላድርግ እና በቃ ደውሉ። እሺ የሚመቻችሁ ሰዎች ካላችሁ የምትገዙት ነገር ምናምን ካለ መደወል ትችላላችሁ በዚህ ስልክ። ከዛ በቃ አሁን ልሂድ። እሺ መልካም ጊዜ ይሁንላችሁ። ምሳ መብላት አለብኝ። ቁምሳ እራት ትላለህ ስትፎግር ማለት ነው። መሳይን ልብላበት። እሺ ጋይስ አሁን በቃ ሀቂቃ ማን የገባው? ለምን አስገባችሁት? ለምንድን ነው የገባው? እሺ ቻው በቃ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።